ግቢ ገብርኤል ከሆነ ገብርኤል ያለው አለ እንዴት አርጎ ነው አዲስ አበባ ግቢ ገብርኤል ያለውን ሰው ጸሎት የሚሰማው አለ እጃችሁን አሳዩ የላጨብጭው አይደለም ያልኩት እጃችሁን አሳዩ ያለ ድካም ያመሰግኑታል ያገለግሉታል ምስጋና ረፍታቸው ምስጋና ነው በምስጋና ጠግበው ምስጋና ለብሰው ይኖራሉ ስለዚህ እግዚአብሔር መላእክትን ሲፈጥራቸው እሱን እንዲያመልኩት እንዲገዙለት ነው የመላእክት ዓለም አለ ስለዚህ እግዚአብሔር በዓለም መላእክትን ይገዛል የዓለማት ፈጣሪ ስንል የመላእክት ፈጣሪ ማለታችን ነው መላእክት ዘወትር ይገዙለታል አይደክማቸውም በዓለም መላእክት ሁሉ ጊዜ ያለ መሰልቸት የምስጋና መስዋዕት ይሰዋል በዓለም ሰብ የቁርባን መስዋዕት ይሰዋል ሰዎችና እግዚአብሔር የሚገናኙበት ኃጢአት የሚርቅበት አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ በህብስት ምክንያት የሚፈተትበት እኛና እግዚአብሔር የምንገናኝበት መስዋዕት አኮቴት ይፈተታል በዚህ ዓለም በምድር ላይ ክርስቲያኖች መስዋዕት አኮቴት መፈተቱ ለኛ ድህነት ነው እውነተኛው መስዋዕት ዓለምን የለወጠ ታሪካችንን የዘጋ የ5500 ዘመን ዕዳ በደላችንን ሞት እንግልታችንን ስቃያችንን ያቆመ የድንግል ማርያም ልጅ መድኃኔዓለም ነው ክብር ምስጋና ለእሱ ይሁንለት ስለዚህ እግዚአብሔር ስንል የዓለማት ጌታ ማለታችን ነው በሰማይ መላእክትን ይገዛል በምድር ሰዎች ይገዙለታል እግዚአብሔር ሰዎችን እንደ ምድራውያን ነገስታት በኃይል በጉልበት በስልጣን አይገዛም እግዚአብሔር በፍቅር ነው የሚገዛው በምን አልኳችሁ ድገሙልኝ እግዚአብሔር በፍቅር ነው የሚገዛው ክርስቲያኖች የዓለም ነገስታት ሕግ ብንጥስ ትእዛዝ ብናፈርስ የሚፈልጉትን የኃይል አቅም ተጠቅመው ይገዙናል እግዚአብሔር ግን አንድም ቀን ሕግ ጥሰን ትእዛዝ አፍርሰን ከክብር ጎለን በኃጢአት ወድቀን ከነ ኃጢአታችን ዘከደን ከአበሳሆሙ በደላችንን ሸፍኖ ኃጢአታችንን ከድኖ በፍቅር የሚያኖረን የፍቅር አምላክ ነው እግዚአብሔር ክብር ለሱ ይሁን ለአምላካችን ክርስቲያኖች የቆምነው በሱ ምህረት በሱ ፍቅር በሱ ይቅርታ ነው ለዚህ ነው መጽሐፍ እንዲህ ይላል ፍቅር የኃጢአትን ብዛት ሁሉ ይሸፍናል አለ እስኪ ቃሉን ተናገሩት ፍቅር በሉ የኃጢአትን ብዛት ሁሉ ይሸፍናል አያችሁ እንዴት እንደሚወደን እግዚአብሔር እንዴት እንዳፈቀረን አያችሁ ብዙ ኃጢአታችንን ልብስ እርቃናችንን እንደሚሸፍን መድኃኔዓለም ቢያሸፍንልን ኖሮ ማን በፊቱ ይቆም ነበር አስተውላችሁታል ይሄ ፍቅር ቋንቋ የለው ይሄ ፍቅር ልክ የለው ይሄ ፍቅር ገደብ የለው ከቋንቋ ከንግግር ከእውቀት ካስተሳሰብ በላይ ነው ይሄንን ሲገልጥ ቅዱስ ዮሐንስ ወንጌላዊ በምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዶታል አለ እስኪ ሁላችሁም ዓለምን በሉ እንዲሁ ወዶታል ክርስቲያኖች ማንም እንዲሁ አይወድም እግዚአብሔር ብቻ ነው እንዲሁ የሚወደው የዚህ ዓለም ፍቅር እንካ በንካ ነው በወደው ይወደኛል ባከብረው ያከብረኛል ባበላው ያበላኛል የዚህ ዓለም ፍቅር መልስ ይፈልጋል ሳንወደው የወደደን ሳናፈቅረው ያፈቀረን ሳንፈልገው የፈለገን በበደል አረንቋ ውስጥ ወድቀን እኛን ፍለጋ ልዑል ዙፋኑን ሰማያዊ ክብሩን ለቆ ራሱን ዝቅ አድርጎ ወደ ምድር የመጣ እውነተኛ ወዳጅ የድንግል ልጅ መድኃኔዓለም ኧረ ክብር ለሱ ይሁን ይሄ ፍቅር ይግባን ኦርቶዶክሳውያን ይሄ ክርስቶስ ፍቅር ይሄ ክርስቶስ ማዳን ይሄ ክርስቶስ የእግዚአብሔር ወደዚህ ዓለም መምጣትና ዝቅ ማለት ከሶስቱ አካላት አንዱ አካል ወደዚህ ዓለም መምጣቱና መገለጡ የፍቅሩ መጠን እንደሆነ ይግባን ተክልዬ ከደጉ አባት ከጸጋ ዛብ ከቅድስቲቱ እናት ከእግዚአብሔር ማህፀን ሲወጡ ገና በእናታቸው ማህፀን በአባታቸው ወገብ እያሉ መጽሐፍ እንደነገረን ነቢዩ ኤርምያስ ቀደስኩከ እምከርሰ እምከ በእናት ማህፀን ሳለህ መርጫለሁ አክብሬሃለሁ ለይቻለሁ እኔ ደስ ይለኛል ቅዱስ ኤርምያስ የተናገረው ቃል ከላይ ከፍ ብለን ስናየው በሆድ ሳልሰራህ ነው የሚለው አውቄሃለሁ ነው የሚለው እናንተ
ጻድቁ አባት፣ ደጉ አባት፣ ንጹሕ አባት፣ ኢትዮጵያዊው አባት ሰው ሆነው እንደ ኪሩብ 6 ክንፍ የተሰጣቸው ጻድቅ ገና በእናታቸው ማህፀን ሳይጸነሱ በአባታቸው ወገብ እያሉ መድኃኔ ዓለም ክርስቶስ ያውቃቸዋል። ክብር ምስጋና ለእሱ ይሆን። በሆድ ሳልሰራህ አውቄዋለሁ አለ ኤርምያስ። ቀጠለ፣ በማህፀን ሳለ ቀድሼሃለሁ አለ። በማህፀን እያሉ ቀደሳቸው፣ በሆድ ሳይሰሩ አወቃቸው። ማን? እግዚአብሔር በሉ። ማን? ማንን? ተክለ ሃይማኖትን አወቃቸው፣ አከበራቸው፣ ለያቸው፣ መረጣቸው፣ የራሱ አደረጋቸው። ክብር ለእግዚአብሔር። አዎ እግዚአብሔር ይችልበታል። አስተውል። ወደ መሰረታዊ የትምህርታችን ሐሳብ እንመለስ። እግዚአብሔር እኛን ሲገዛ በፍቅር ነው። በምን አልኳችሁ? አቤት! ግን ይሄ ፍቅር ገብቶን ያውቃል? ይሄን ፍቅር ተረድተነዋል? ቀላል ምሳሌ ልንገራችሁ። አንድ ነጋዴ ግብር ባይከፍል ምን ይሆናል? አረ ነገሩኝ። መጀመሪያ ሱቁ ምን ይሆናል? ነጋዴዎች አይደላችሁ እንደውላችሁ። ግብር ባይከፍል ምን ይሆናል? ይታሸጋል ሱቁ። መርካቶ ላይ ስለ ግብር መናገር ከባድ አይደለም። ይታሸጋል። ከታሸገስ በኋላ ካልከፈለ ምን ይደረጋል? ሰውየው ይታሰራል። በጣም ጥሩ። ምን ስላልከፈልን ነው የገጠመ? አረ ንገሩኝ። ግብር ስላልከፈልን ነው። አስራት ስላላወጣን እግዚአብሔር ምን አደረገን? አስሮናል፣ ቀጥቶናል። ንስሐ ስላልገባን እግዚአብሔር ምን አደረገን? እያመነዘርን መዓት ውስጥ ተወሽቀን ቁጭ ብለን አንድ ቀን እግዚአብሔር ምን አደረገን? ንገሩኝ፣ ምን አደረገን? ይሄ የፍቅሩ ብዛት ነው። እረ ክብር ለእርሱ ይሁን። ይሄ የምህረቱ ብዛት ነው። ይሄ የይቅርታው ብዛት ነው። ይሄ የቸርነቱ ብዛት ነው። ይሄ ቸርነት ነው ፍቅር ብለን እንድናስብ የሚያደርገን። ክርስቲያኖች ይሄንን ፍቅር መረዳት ካልቻልን፣ በዚህ ፍቅር ውስጥ መኖር ካልቻልን ከባድ ነው። ስለዚህ እንዲሁ ነው የወደደን እግዚአብሔር። እስኪ ሁላችሁም እንዲሁ ነው የወደደኝ በሉ። እስኪ እንዲሁ ወዶኛል የምትሉ እጃችሁን አሳዩ መጀመሪያ። እስኪ ሁላችሁም ከኔ ጋር በሉት፣ እግዚአብሔር በሉ እንዲሁ ወዶኛል። አዎ አመስግኑታ። ስለዚህ እግዚአብሔር የሚለው ቃል በሰማይ መላእክት በምድር የሰዎችን ልጆች የሚገዛ አምላክ ነው፣ ፈጣሪ ነው። እግዚአብሔር ካልን በኋላ በቅድስናው የሚል ቃል አለ። ቅድስና ባህሪው ነው። እግዚአብሔር ቅዱስ ነው። ማንም እንዲቀድሰው የማይፈልግ ቅዱስ። ታላቁ ሊቅ ኢትዮጵያዊ አባት አባ ጊዮርጊስ ዘጋስጫ እንዲህ አለ፣ እኛ ባናመሰግነው ምስጉን፣ እኛ ባንቀድሰው ቅዱስ ነው። ማን? ንገሩኝ። እግዚአብሔር ቅዱስ ነው። ምስጋና ክብሩ ለኛ ነው። አኩቴት ክብሩ ለኛ ነው። አያደርጉትም እንጂ ሰማያውያን ቅዱሳን መላእክት፣ ደግመዋለሁ፣ አያደርጉትም እንጂ ሰማያውያን ቅዱሳን መላእክት አናመሰግንህም ብለው ያድሙ። በምድር ያለን አገልጋዮች ካህናት አናመሰግንህም እንበል። እናንተም በዝማሬ በእልልታ አናመሰግንህም በሉት። እግዚአብሔር ግን ምስጋና የሚቀርበት አምላክ አይደለም። ለዚህ ነው ሊቁ አባ ጊዮርጊስ ዘጋስጫ እንዲህ አለ፣ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ። ምስጋና፣ መወደስ፣ መመስገን የባህሪ ገንዘቡ ነው። ክብር ምስጋና ለእሱ ነው። አይቋረጥም እሱ ጋር ምስጋና። አስተውሉ ክርስቲያኖች፣ ቅድስና መለየት። ለዚህ ነው አባቶቻችን ቅዳሴው መካከል ላይ ኦ ስሉስ ቅዱስ ይላሉ። ምን ማለት ነው? ልዩ ቅዱስ ቅድስና ያለ፣ በልዩ ሶስትነት የምትመሰገን፣ በልዩ ቅድስና የተቀደስክ፣ በልዩ ቅድስና የከበርክ ነው የሚለው ክርስቲያኖች አስተውሉ። ስለዚህ እግዚአብሔር የቅድስና ዙፋን አለው። የምን ዙፋን አልኳችሁ? ንገሩኝ። የቅድስና ዙፋን፣ ንጹህ የሆነ ዙፋን፣ ዘመን የማይሽረው፣ ስርዓተ ማህበር የማያሻሽለው፣ እድሜ የማይገድበው ዙፋን ማን አለው? አቤት! የምድራውያን ነገስታት ዙፋን
በየጊዜው ወይ በጦርነት ወይ በፖለቲካ ስርዓተ ማህበር ይለወጣል። ለዚህ ነው ታላቁ አባት ቅዱስ ዳዊት አሁንም በመዝሙር 44 ቁጥር 6 ላይ ምን አለ መሰላችሁ? መንበርከ እግዚኦ ለዓለመ ዓለም፣ ጌታ ሆይ ዙፋንህ ለዘላለም ነው አለ። እስኪ ሁላችሁ ይህን ቃል በሉ፣ ጌታ ሆይ በሉ። አይሰማ? ዙፋንህ ለዘላለም ነው። ዘላለማዊ ዙፋን ያለው ማን ብቻ? ዘመን የማይሽረው ዙፋን ያለው ማን ብቻ? ክብር ለሱ ለአምላካችን። ዘላለማዊ ዙፋን። የምድራውያን ነገስታት ዙፋን በዚህ ቅድም በነገርኳችሁ ወይ በጦርነት ወይ በፖለቲካ ስርዓተ ማህበር ይለወጣል። ዙፋኑ ለዘላለም የሆነ ማን ብቻ? አዎ እሱ ብቻ ነው። ክርስቲያኖች ለዚህ ነው የምንገዛለት፣ ለዚህ ነው የምንበረከክለት፣ ለዚህ ነው ቅዱሳን ጸጉራቸውን ተላጭተው የመነኑለት፣ ለዚህ ነው ሰማዕታት አንገታቸውን የሕይወት ጽዋ የደስታ መጠጥ እንደሚጠጡ አንገታቸው ላይ ሰይፍ ሲቀመጥ በደስታ እየሳቁ የሚቀበሉት። ይሄ ፍቅር ስለገባቸው፣ ይሄ በጎነት ስለገባቸው፣ የሱ ዙፋን ዘላለማዊ ስለሆነ በምድር ያለው አረፍተ ዘመን የሚገታ ሞት የሚያሸንፈው መቃብር የሚጥለው ስለሆነ ክርስቶስ ፍቅሩ ስለገባቸው አንገታቸውን ለሰይፍ ሰውነታቸውን ለእሳት መቃጠል በመስጠት ብቻ አይደለም፣ ዓለምን ንቀው በመመነን በመንፈሳዊ ክብር ለመኖር ወሰኑ ቅዱሳን። የቅዱሳኑ በረከት በሁላችንም ላይ ይደርብን። ክርስቲያኖች አስተውሉ። ዙፋኑ ለዘላለም ነው። የማን ንገሩኝ? እግዚአብሔር ዙፋኑ ዘልዘል። ያ ዙፋን ግን ቅዱስ ነው። ብዙ ነገስታት ዙፋን አላቸው። የብዙ ባለስልጣናት የክብር ዙፋን መቀመጫ አላቸው። አስተውሉ። እነዛ የክብር መቀመጫዎች፣ እነዛ የክብር ዙፋኖች ሁሉ ይለወጣሉ። የማይለወጥ ዘላለማዊ ዙፋን ያለው ማን ብቻ ነው? እስኪ እግዚአብሔር ብቻ ነው የምትሉ አሳዩኝ። እጃችሁን አሳዩኝ። እጃችሁን አሳዩ። የላጨብጭቡ አይደለም ያልኩት፣ እጃችሁን አሳዩኝ። እስኪ ሁላችሁም ከኔ ጋር በሉ፣ ጌታ ሆይ በሉ። ዙፋንህ አቤት ዘላለማዊ ዙፋን ያለው ማን ብቻ? አመስግኑት አሁን። አዎ ዘላለማዊ ዙፋን ስላለው እኮ ነው እንቅልፋተን ሌሊት መተን እዚያው ወደ ምሕረት የተሰበሰብነው። ጥሩምባ አልተጠራችሁ፣ አዋጅ አልተነገረላችሁ። ጻድቁ ዘላለማዊ ዙፋን ያለው ለአምላካቸው ለእግዚአብሔር ተንበርክከው ራሳቸውን ሰጥተው ዘመናቸውን ከእግዚአብሔር ጋር ስላሳለፉ፣ እግዚአብሔር ስለወደዳቸው፣ እግዚአብሔር ስላከበራቸው፣ እግዚአብሔር ከፍ ስላደረጋቸው ከምድራውያን ሰው ሆነው ሳለ ጻድቅ ንጹሕ ቅዱስ በመሆናቸው በግራ 3 በቀኝ 3 ክንፍ ሰጥቷቸው አምላካቸውን ስላመለኩ ከሱራፊ ተርታ ተመድበው የምስጋና መስዋዕት የዕጣን መስዋዕት ስላጠኑለት እግዚአብሔር ከፍ አደረጋቸው። ኧረ ክብር ጻድቁ አባት ለተክለ ሃይማኖት። እናንተ መንፈሳዊነት ይሄ ነው። እናንተ ቅድስና ማለት ይሄ ነው። እግዚአብሔርን መምሰል፣ የክርስቶስ መሆን፣ ከመላእክት መደመር። ይሄን ለማን ያገኘዋል? ክርስቲያኖች ማን ያገኘዋል? ለተክልዬ የተሰጠ ጸጋ ለማን ተሰጠ? ኧረ ክብር ምስጋና ለእግዚአብሔር። ታዲያ ተክልዬ ዕድሜ ዘመናቸውን ሙሉ የተንበረከኩለት ዘላለማዊ ዙፋን ላለው ለማን? ኧረ ንገሩኝ። ለዛ ነው ሌሊቱም ሊቃውንቱ እንቅልፍ አጥተው ልምድ ስለሆነ እንጀራ ስለሆነ ነው ብላችሁ ካሰባችሁ ተሳስታችኋል። እንጀራ እንደሆነ መርካቶም ተሸቅሎ ይበላል። እውነት ውሸት? ምን ነው ቅር አላችሁ? ይበላል እኮ። ይሄ ካህን የሚጮኸው አሁን ከዚህ በዚህ የተወሰኑ ዘመናት ውስጥ እናንተ በምትሰጡን ፍርፋሪ ብቻ ብንኖር የሚመስላቸው ብዙ የሆነ አይምሯቸው ገና ያልተፈወሰ ብዙ ሰዎች አሉ። ወደድንም ጠላንም ይሄ የምስጋና መስዋዕት፣ ይሄ እዚህ ካህናት የሚጮሁት የሚያገለግሉት አገልግሎት ክርስቲያኖች የእግዚአብሔር ጸጋ ነው። የማን ጸጋ? ተሰጦም አገልግሎቱ መንፈሳዊነቱ ድንገት ስጋዊ ደማዊ ስለሆንን የዕለት ጉርስ የዓመት ልብስ ያስፈልገን ይሆናል እንጂ እውነት ልንገራችሁ በምስጋና ከበረታን በአገልግሎት ከጸናን እግዚአብሔር ሰውሮ እንደ ቅዱሳኑ ሊወስደን ይችላል። የቅድስና ጫፍ ላይ ስንደርስ የመንፈሳዊነት አቅም ላይ ስንደርስ እግዚአብሔር በዛ ልክ ሊያከብረን ይችላል። ይችላል አይችልም? አዎ ለቅዱስ ያሬድን የሰወረ እኮ ነው እግዚአብሔር።
አቡነ አረጋዊን እኮ የሰወረ እኮ ነው እግዚአብሔር። ስልጣን አለው፣ ይችላል፣ ክብር አለው፣ ይችላል። ግን ይሄ አኮቴት፣ ይሄ ምስጋና፣ ይሄ የአገልግሎት የምስጋና ስርዓት የመላእክት ስርዓት ነውና ሁልጊዜ ቅዱሳኑ መላእክቱ ጻድቃኑ ይሄንን የምስጋና መስዋዕት ከሰው አንደበት የሚቀርበውን በናፍቆት ይፈልጉታል። ስለዚህ ክርስቲያኖች የቅድስና ዙፋን ያለው እግዚአብሔር እስኪ አንድ 5 የእግዚአብሔር የክብር ዙፋኖች ናቸው ብለን የምናስባቸውን ከመጽሐፍ ቅዱስ አንፃር እንመልከት። እግዚአብሔር ዙፋን አለው። ለዚህ ነው ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይኒ መንበሬየ ወምድርኒ መካየደ እገሬየ፣ ሰማይ ዙፋኔ ነው ይላል። እስኪ ሁላችሁ ሰማይ በሉ። አልሰማው? ዙፋኔ ምድር የእግሬ መረገጫ ነው። ስለዚህ ሰማይ የማን ዙፋን ነው? ንገሩኝ። ምድርስ የምኑ የእግሩ መረገጫ ናት ይላል። ይህን ቃል ዝም ብለን ቃል በቃል ስናየው ሰማይ ላይ ተቀምጦ ምድር ረግጦ የሚገዛ አምላክ ነው መስሎ የሚታየው ሐሳቡ። ግን እንደዛ አይደለም። እግዚአብሔር ሰማይ ላይ አይቀመጥም፣ ምድርንም አይረግጥም። ዓለምን በመሃል እጁ ይዟል። ሁሉ እሁዝ ውስተ እዴሁ አሐዜ ዓለም በእራሁ ይባላል እግዚአብሔር። ዓለምን በመሃል እጁ የያዘ። ስለዚህ ዓለም የሚወስነው አምላክ አይደለም፣ ዓለምን የሚወስን አምላክ ነው። ዓለም በማን እጅ ላይ ነው ያለችው? ታምናላችሁ? በማን እጅ? አቤት! እኛ ደዎቹ አፍሪካውያንም በእግዚአብሔር እጅ ነን። የበለጸጉ አውሮፓውያንም በማን እጅ ናቸው? እግዚአብሔርንም የረሱት እግዚአብሔር እጅ ናቸው። በኃጢአት ዓለም ውስጥ የሚኖሩትም በእግዚአብሔር እጅ ናቸው። እኛ ምስኪኖቹም በማን እጅ ነን? አይገርምም? ደስ የሚለው ግን እነሱም በእግዚአብሔር እጅ ላይ፣ እኛ በማን እጅ ላይ? ክብር ለእሱ ለአምላካችን። አዎ ክርስቲያኖች፣ የብልጽግና የሀብት ጫፍ ድንገት አይምሮን፣ አካባቢን፣ ኑሮ ሊለውጥ ይችላል። ግን እግዚአብሔርን ካስረሳ ዕውቀት፣ ብልጽግና፣ ሀብትና የሀብት ጥግ ምን ትርጉም አለው? መኖር ትርጉም የሚኖረው እግዚአብሔርን በትክክል በልብ ውስጥ አስቀምጦ ሁሉን የሚሰራ፣ ሁሉን የሚያደርግ፣ ሁሉን የሚያከናውን፣ የጉድለቴ ሙላት፣ የሕይወቴ ዋስትና፣ የመግባቴ መውጣቴ ምስጢር፣ የልቤ የትርታዋ ምንጭ፣ የደሜ መመላለሱ አቅም እግዚአብሔር ነው ብሎ ሰው ማመን ካቆመ ከክብር የጎደለ ፍጥረት ነው። እግዚአብሔር ሰማይ ዙፋኔ ነው አለ። ሰማይ ላይ ይቀመጣል ብላችሁ ነው ወይ የምታስቡት? ምድር የእግሬ መረገጫ ነው አለ። እግዚአብሔር ምድር ረግጦ የሚኖር ነው ብለን ነው የምናስበው? እሱ አይደለም ክርስቲያኖች። ሰማይ ዙፋኔ ነው ማለት በሰማያውያን መላእክት ሕይወት ላይ ከብሬ መላእክት አክብረውኝ በመላእክት ሕይወት ነግሼ የምኖር አምላክ ነኝ ማለት ነው። ክብር ምስጋና ለእሱ ይሆን። ኪሩቤል፣ ሱራፌል፣ መላእክት የእግዚአብሔር ዙፋኖች ናቸው። እስኪ ሁላችሁ የእግዚአብሔር ልጆች ናቸው። እነማን? ሰማይ ዙፋኔ ነው ማለት ኪሩቤል ዙፋኔ ናቸው ማለት ነው። መላእክት ዙፋኔ ናቸው ማለት ነው። ሱራፌል ዙፋኔ ናቸው ማለት ነው። እንተርጉመው፣ እንየው መጽሐፉን፣ ሐሳቡን እንየው በደንብ አድርገን። ለምሳሌ መጀመሪያው መላእክት የእግዚአብሔር የስሙ ዙፋን ናቸው። እስኪ ሁላችሁ ይህን ቃል በሉ፣ መላእክት በሉ። የእግዚአብሔር የስሙ ዙፋን ናቸው። የምኑ አልኳችሁ? የምኑ? የእያንዳንዱ መልአክ ስም ላይ የእግዚአብሔር ስም አለ። እናንተ ኤል በሉ፣ እኔ ሚካ ገብር እያልኩ እጠራለሁ። ሚካ ንገሩኝ። ሚካ፣ ገብር፣ ሩፋ፣ ፋኑ፣ ሳቁ። አያችሁ እላይ ምን አለ? ኤል የሚል ስም አለ። ኤል ማለት አምላክ ማለት ነው። ኤል ማለት ፈጣሪ ነው። የአምላክ ስም ነው።
ስለዚህ የእያንዳንዱ መልአክ ስም ላይ የማን ስም አለ? አረ ንገሩኝ። ስለዚህ መላእክት ስማቸው የእግዚአብሔር የስሙ ዙፋኖች ናቸው። ክብር ምስጋና ለእግዚአብሔር። ለዚህ ነው ታላቁ አባት ሙሴ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ሲጽፍ በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ መልአኬን በፊትህ እልካለሁ ይልና ስሜ በሱ ላይ ነው ይላል። ምኔ ስሜ በእርሱ ላይ ነው ይልና ምን ይላል? ኃጢአት ብትሰሩ ይቅር አይላችሁምና መልአኬን አታስመርሩት። እስኪ ሁላችሁም እችን ቃል በሉ። ስሜ በሉ በእርሱ ላይ ነውና መልአኬን ምን አትበሉት? አታስመርሩት። የእያንዳንዱ መልአክ ስም ላይ የማን ስም አለ? ስለዚህ አንደኛዎቹ የእግዚአብሔር ዙፋኖች መላእክት ናቸው። የመላእክት ስም የእግዚአብሔርን ስም ተሸክሟል። አንድ ዩቲዩብ ላይ ይሁን የሆነ ቦታ ላይ ሰማሁ። ገብርኤል እየሰማችሁ ነው? አንድ ሰምቼ ለምን ሰማህ እንዳትሉኝ፣ መቼም ጆሮ ሰምቶ አይሞላም። ለምን አየህም አይባልም። አይን አይቶ አይጠግብም። እውነት ውሸት? በጎውንም ክፉንም አይን ጆሮም በጎውንም ክፉንም አዎ። አሁን እዚህ ወንጌል ትሰማላችሁ፣ ግማሹ ልባችሁ ደግሞ የመኪና ክላክስ ይሰማል። እውነት ውሸት? ሁሉን ይሰማል ጆሮ። የሚሰማውን የሚመቸውን ግን አጣርቶ መስማትና መላክ የኛ ድርሻ ነው። ወደ ሐሳቡ እንምጣ። ምን አለ? ቁልቢ ገብርኤል ከሆነ ገብርኤል ያለው አለ። እንዴት አድርጎ ነው አዲስ አበባ ግቢ ገብርኤል ያለውን ሰው ጸሎት የሚሰማው አለ? አንድ ሰው ነው ያለው። ሰምታችሁት ይሆናል። የመላእክት ስም ላይ የማን ስም አለ? መላእክት በባህሪያቸው ውሱን አይደሉም፣ ረቂቃን ናቸው፣ ፈጣን ናቸው። ያ ብቻ አይደለም፣ የአምላክ ስም በስማቸው ላይ ስላለ በሁሉ ቦታ የመገኘት ስልጣን ሰጥቷቸዋል። ክብር ምስጋና ለእግዚአብሔር። በሁሉ ቦታ ይህን ስልጣን እሱ አልሰጠ። እግዚአብሔር ለሰጠው ስልጣን እሱ ምን አስቀናው? የሰማችሁ ነው? በደንብ አድርጋችሁ አስተውሉ። ስለዚህ የመላእክት ስም ላይ የእግዚአብሔር ስም ስላለ መላእክት በሁሉ ቦታ የመገኘት ስልጣን ሰጥቷቸዋል። ረቂቃን ናቸው። አስተውሉ። እዛው ላይ ኪሩቤል የእግዚአብሔር ዙፋን ናቸው። ጸወርተ መንበር ይባላሉ። መንበሩን ነው የሚሸከሙት። ይሄንን ሲገልጥልን ቅዱስ ዳዊት በመዝሙር 79 ቁጥር 1 ላይ ኖላዊሆሙ ለእስራኤል አጽም ዘይርእዮሙ ከመ አባግዓ ዮሴፍ ይልና ዘይነብር ላዕለ ኪሩቤል፣ በኪሩቤል ላይ የሚቀመጠው። በነገራችን ላይ ይሄ ሐሳብ ልመና ነው፣ ሲኢል ነው። ዳዊት እየለመነ ተገለጥ እባክህ፣ በዘመነ ነቢያት የምንሰብከው ስብከት ነው። ተገለጥልን እባክህ፣ ሞት ከብዶናል፣ ኃጢአት ራሳችን ላይ ተጭኖብናል፣ ብዙ ጽድቅ ሰርተናል፣ ጽድቃችን ሊያድነን አልቻለም። ብዙ ጮኸናል፣ ጩኸታችን ሊያድነን አልቻለም። እባክህን የእስራኤል ጠባቂያቸው ና ተገለጥልን፣ በኪሩቤል ላይ የምትቀመጠው አምላክ እባክህ ና ይለዋል። ኪሩቤል የእግዚአብሔር ዙፋን ነው። ኪሩቤል የማን ዙፋን? ኪሩቤል የእግዚአብሔር ዙፋኖቹ ናቸው። መንበሩን ይሸከማሉ፣ አይደክሙም፣ ድካም የለባቸው ክርስቲያኖች አስቡ። ስለዚህ ኪሩቤል የማን ዙፋን ናቸው? ስንተኛ? አሁን የነገርኳችሁ ስንተኛ ነው? አንደኛማ የመላእክት ስም የእግዚአብሔር ዙፋን ነው አልኳችሁ። ሁለተኛ ኪሩቤል የእግዚአብሔር ምኖች ናቸው አልኳችሁ። አቤት ዙፋኖች ናቸው አልኳችሁ። ዙፋኖች ናቸው አልኳችሁ። በደንብ አድርጋችሁ አስተውሉ። ሰፍሬ እሰጣችኋለሁ፣ ሰፍሬ እቀበላችኋለሁ። በኋላ ሲጨርስ የሰማችሁ ነው። ይሄንን እዩት። ኪሩቤል የእግዚአብሔር የስሙ ዙፋኖች ናቸው። ሶስተኛ እመቤታችን ቅድስት ድንግል ማርያም የእግዚአብሔር ዙፋን ናት። ማን? ለዚህ ነው ትናንትና
ሊቃውንቱ ሲዘምሩ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ስሮቿ መሰረቶቿ በምድር ናቸው፣ ቅጠሎቿ ግን በሰማይ ያሉ የሚታዩ ናቸው አለ ቅዱስ ያሬድ ሊቁ። በረከቱ ለሁላችንም ይደርብን። አመስግኑት ቅዱስ ያሬድን። ይገርመኛል። አዎ መሰረቶቿ በምድር ናቸው፣ የሚታወቁ ናቸው። በአባቷ ወገን ከዳዊት በእናቷ ወገን ከአሮን ወገን ናት። አዎ ምድሯ መሰረቷ ከምድር ነው፣ የምናውቃት በምድር ነው። አዎ ግን እሷ ሰማይን ያህለች ናት። ሰማይ የእግዚአብሔር ዙፋን እንደሆነ ድንግል ማርያም የእግዚአብሔር ዙፋን ናት። ዳግሚት ሰማይ ትባላለች ድንግል ማርያም ወላዲተ አምላክ። ሰማይ ዙፋኑ እንደሆነ ድንግል ማርያም በምድር ሆና የክርስቶስ ዙፋን መሆን የቻለች ናት። ክብር ለወላዲተ አምላክ ይሁን። ክርስቲያኖች ድንግል ማርያም የእግዚአብሔር ዙፋን ናት። የማን ዙፋን? እንዴት ካልን መጽሐፍን ነው ማጥናት። የሉቃስ ወንጌል ምዕራፍ 1 ቁጥር 26ን ስንመለከት ወበሳድስ ወር ተፈነወ ገብርኤል መልአክ ማበ እግዚአብሔር፣ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል ወደ አንዲት ገሊላዊት ብላቴና መጣ። ንጽ ጠብቃ ነጽታ በክታ ለአምላኳ ማደሪያ ሆና ስለተገኘች በአዳም ወገብ ውስጥ መርጦ ስላቆያት እዚህ ነው ሊቃውንቱ እዚህ ግንቦት 1 ላይ ማርያም እሰ ተሐቱ ውስተ ከርሱ ለአዳም ከመባህሪ ጻዳ ነጭ ሆና በርታ በአዳም ወገብ ውስጥ የነበረች በዘር በሩካቤ ሲተላለፍ የመጣ ኃጢአት በደል ያልነካት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ሕሊናን አስተባብራ የተያዘች መሰረቷ ምድራዊት ባህሪዋ ሰማያዊ ሆኖ ለአምላክ ማደሪያ ሆና ለመገኘት የበቃች ወላዲተ አምላክ ድንግል ማርያም ክብር ለሷ ይሁን። ላከበራት አምላክ ይክበር፣ የመረጣት አምላክ ይክበር፣ ያነጻት አምላክ ይክበር። ዘር ከአባቷ አብራክ ሲከፈል ከእናቷ ማህፀን ሲገባ መንፈስ ቅዱስ አቀባ እንከርሰማ ብሎ ሊቁ እንደተናገረው ከእናቷ ማህፀን ጀምሮ ለመንፈስ ቅዱስ ማደሪያ ለሥላሴ ዙፋን መሆን የቻለች ድንግል ማርያም ክብር ለወላዲተ አምላክ። ሶስተኛዋ የእግዚአብሔር ዙፋን ማናት? አረ ንገሩኝ። ተከራከረች። ከብዙ ክርክር በኋላ እግዚአብሔር የሚሳነው ነገር የለም ሲላት ይኩነኒ በከመ ትቤለኒ ነያ አመተ እግዚአብሔር፣ እግዚአብሔር ባሪያው እግዚአብሔር አገልጋዩ ቅዱስ ገብርኤል አንተ እንደተናገርከው ይሁን ስትል በሰከንድ ሽርፍራፊዎች አካላዊ ቃል ማህፀኗን ዙፋን አደረገው። ምንዋን አልካችሁ? ምንዋን? ማህፀኗን ዙፋን አደረገው። የሚገርመኝ የዕለት ጽንስ ሆኖ አምላክ የእኛን ሥጋ ገንዘቡ አድርጎ አምላክ ፍጹም ሰው ሊሆን ራሱን ዘንበል አድርጎ በማህፀነ ማርያም ሲወሰን ድንግል ማርያም ምድር ያለ ዘር ሴት ያለ ወንድ ማስገኘት እንደማትችል ስለምታውቅ እንዴት ሊሆን ይችላል ብላ ስትከራከረው መንፈስ ቅዱስ ይጋርድሻል፣ ካንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው፣ ፍጹም ሰው ፍጹም አምላክ ነው። ይሄን ሁሉ ዝርዝር መረጃ ድንግል ማርያም በልቧ ትጠብቀው ነበር። በሆዷ የመላእክትን የምስጋና ሥርዓት ታስተናግድ ነበር። ሊቃውንቱ ድንግል አጽነነት ርሳ መንገለ ከርሳ፣ ድንግል ራሷን ዘንበል አድርጋ ወደ ሆዷ የመላእክትን ዝማሬ ትሰማ ነበር። ክብር ምስጋና ለእግዚአብሔር። የመላእክትን ዝማሬ አስተውሉ። ታዲያ ሊቁ ቅዱስ ያሬድ ደግሞ ምን አለ መሰላችሁ? አንቀጸ ብርሃን ላይ ስለ እመቤታችን ሲናገር፣ ስለ ወላዲተ አምላክ ሲናገር በሚገርም ቋንቋ አስቀምጠው። ሐሰስዎ ውስተ አርያም ወበህየ ረከብዎ። በሰማያት ስናየው በዙፋኑ አለ፣ ዝቅ ብለን ስናየው በማህፀነ ማርያም አለ። ይሄ ነገር ድንቅ ነው አሉ። እውነት ነው፣ የአምላክ ሰው መሆን ድንቅ ነው። ክብር ለሥላሴ፣ ክብር ለድንግል ማርያም።
ኦርቶዶክሳውያን ምእመናን ኧረ ተዋህዶ ትምህርቷ ጥልቅ ነው። ሐሳቧ ዝም ብሎ እንዲህ ዝም ብሎ በልማድ ኢየሱስ ስሙ ማለት ብቻ የሚታለፍ አይመስላችሁም? ስሙ እንዴት ወደዚህ ዓለም እንደመጣዩት እንዴት አይነት ትህትና እንዳለው ይዩት። አንዳንዱ ጅል ፓስተር ሳር ያስግጣል፣ መሬት ላይ ያንከባልልሃል። የኦርቶዶክስ ተዋህዶ ቤተክርስቲያን ግን አንተ ካልፈቀድክ እንኳን እንድትሰግድ አታዘዝም። የሰማችሁ ነው። ፈቅደህ ወደህ እንድትሰግድለት ነው የምትፈልገው ቤተክርስቲያን። ስለዚህ በደንብ አድርጋችሁ ይዩት። ስለዚህ የድንግል ማርያም ማህፀን የማን ዙፋን ሆነ? ንገሩኝ። እግዚአብሔር ዙፋን። መለኮትን በማህፀኗ ተሸከመች። እሳተ መለኮት ክርስቶስ አላቃጠላትም ይላል ኢያአዋያ። እሳተ መለኮት የመለኮት እሳት አላቃጠላትም። ዙፋን ነው ማህፀኗ። የድንግል ማርያም ዙፋን ሆነ። ከወለደችው በኋላ ደረቷ የእግዚአብሔር ዙፋን ሆነ፣ የክርስቶስ ዙፋን ሆነ። ምን ዋልካችሁ? ማንን ስላቀፈችው? እግዚአብሔርን ስላቀፈችው። ጀርባዋ አዝላው ስትሰደድ ወደ ግብፅ ቅድመ መምህራችን ጋቢ ሃይማኖት በስፋት ነግሯቸዋል ስለ እመቤታችን ስደት። አዝላው ስትሰደድ ጀርባዋ የክርስቶስ ዙፋን ሆነ። ታዲያ ሊቁ ድንግል ማርያምን ሲያከብራት ከስም አጠራሯ ይጀምራል። ሰላም ሰላም ለዝክረ ስምኪ ይልና ጀርባዋ ላይ ሲደርስ ሰላም ለዘባንኪ እምዘባነኪሩ ዘአብየ፣ ያንቺ ጀርባ ከኪሩቤል ጀርባ ይበልጣል ይላታል። ክብር ለወላዲተ አምላክ። አይገርምም? ሀዚሎ እሳተ ይላል። እሳትን አዝላለች ግን አላቃጠላትም። ለምን? የሷ ጀርባ ከኪሩቤል ጀርባ ይበልጣል ብሏታል ሊቁ። ክብር ለድንግል ማርያም። ጀርባዋ የድንግል ማርያም የማን ዙፋን? አራተኛ ስንተኛ? ሰፍሬ እቀበላችኋለሁ ብያችኋለሁ። አራተኛ ስንተኛ አልኳችሁ? መስቀል። ሲመስቀል በል የማን ዙፋን ነው? ድገሙልኝ። የማን ዙፋን? እግዚአብሔር መስቀልን ከሊቶስጥራ ወደ ቀራንዮ ተሸክሞት ክርስቶስ ሄዷል። የተሸከመው መስቀል ከመተከሉ ከተተከለ ጀምሮ ደግሞ መስቀሉ ክርስቶስን ተሸክሞታል። መስቀሉ ማንን ተሸከመ? ለስንት ሰዓት? መስቀል የእግዚአብሔር ዙፋን ሆኗል። ለስንት ሰዓት? እንዴ ሁላችሁ አንድ ልቡ ነው። ለሁለት ሰዓት? ለአንድ ሰዓት? ለስንት ሰዓት? ለሶስት ሰዓት የክርስቶስ ዙፋን ሆኗል። አባ ጽጌ ድንግል እንዲህ ይላል፣ ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ። ይሄ መስቀል ይላል፣ እየሰማችሁ ነው? ይሄ መስቀል የኪሩቤል ጓደኛ ነው ይልና የነበልባል ዙፋን ነው ይለዋል። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ መስቀል የክርስቶስ ዙፋን ነው። ስንት ሰዓት ተሸክሞታል? ንገሩኝ። ሲሸከመው መስቀል ደሙ አርፎበታል። የክርስቶስ ደም ነጥቆበታል። አካሉን ተሸክሟል። ስለዚህ መስቀል የማን ዙፋን ነው? አቤት። ስለዚህ አንገት ላይ ተሸክመው የምትሄደው መስቀል የክርስቶስ ዙፋን እንደሆነ ይግባ። የኦርቶዶክሳዊ መለያችን ብቻ አይደለም። የኦርቶዶክሳዊነት የተዋህዶ ልጅነት መለያችን ብቻ አይደለም። መስቀል የክርስቶስ ዙፋኑ ነው። አካሉ አርፎበታል፣ ደሙ ፈሶበታል። ስለዚህ መስቀል የክርስቶስ ዙፋን ነው። ስንት ሰዓት ወደ መቃብር የወረደው? ስንት ሰዓት ነው ክርስቶስ ወደ መቃብር የወረደው? ስንት ሰዓት? 11 ሰዓት ነው። ከ6 ሰዓት እስከ 11 ሰዓት ስንት ሰዓት ይሆናል? ስንት ሰዓት? አቤት። በመርካቶ ላይ ሂሳብማ አይቸገርም። በደንብ ነገር ከ6 ሰዓት እስከ 11 ሰዓት ስንት ይሆናል? አቤት። በ5 ሰዓት የመከራና የእንግልት ታሪክ የ5500 ዘመን ታሪካችንን ለወጠው ክርስቶስ። ክብር ለሱ ይሁን ለአምላካችን።
ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ቅዱስ ጳውሎስ እንደገና አሁንም በቆላስይስ ምዕራፍ 1 ቁጥር 16 ላይ ወገብረ ሰላም በደመ መስቀሉ በመስቀሉ ደም ሰላም አደረገ ይላል። ስለዚህ መስቀል የማን ዙፋን ነው? ኧረ ንገሩኝ። ስንተኛ? አምስተኛ። ሰዓታችሁን ለመቆጠብ አምስተኛው የእግዚአብሔር ዙፋን ቤተክርስቲያን ናት። እስኪ ሁላችሁ ቤተክርስቲያን በሉ። አቤት። ለዚህ ነው ሊቁ እንዲህ አላት፣ ቤተክርስቲያን ቅድስት በደመ መለኮት ክልልት ይላታል። በመለኮት ደም የተከለለች የእግዚአብሔር ዙፋን ናት ቤተክርስቲያን። ሁለት መስዋዕት ይቀርብባታል። መስዋዕተ ስብሐት፣ መስዋዕተ አኮቴት። መስዋዕተ ስብሐት የምስጋና ነው። መስዋዕተ አኮቴት የእርቅ ነው፣ እኛና እግዚአብሔር የምንገናኝበት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእሱ እሱ በእኔ ይኖራል። የቅድስና መገለጫችን የእግዚአብሔር የክብሩ ዙፋን ቤተክርስቲያን ናት። መቅደሳችን የእግዚአብሔር ዙፋን ነው። አስተውሉ። ታቦቱ የእግዚአብሔር ስም አለበት። አልፋ ወኦሜጋ የውጣ ቀዳማዊ ወዳህራዊ ርዕስ ወማይለቅት፣ መጀመሪያ መጨረሻ የሌለው ቅድመ ዓለም የነበረ ማዕከል ዓለም ያለ መጀመሪያና መጨረሻ የሌለው ሁሉም ገዝቶ የሚኖር ይሰግድ ኩሉ ብርክ፣ ጉልበት ሁሉ የሚሰግድለት በሰማይና በምድር ሁሉ የሚገዙለት በታቦቱ ላይ ስመ አምላክ አለ፣ ስመ ክርስቶስ አለ። እንሰግዳለን፣ እንወድቃለን፣ እንነሳለን። ስለዚህ ቤተ ክርስቲያን የእግዚአብሔር የክብሩ ዙፋን ናት። የማን ዙፋን? ንጉሡ አለባት፣ ሰራዊቶቹ አሉባት። አገልጋዮቹ ካህናት እንደ መላእክት ያገለግላሉ። ተገልጋዮቹ ምእመናን ዙሪያውን ሰፍረው መስዋዕቱን ይጠባበቃሉ። የአዲስ ኪዳን መስዋዕት ክርስቶስ ተሰውቶበታል። በነገራችን ላይ ስለ መስቀልና ስለ መቅደስ ስናስብ አንድ አይነት ነገር ነው የሚከናወንበት። እስኪ ብዙ ጊዜ ለመስቀል ወደ ሀገር ቤት ሄዳችሁ የምታውቁ፣ ለመስቀል ወደ ሀገር ቤት እንደው ሄዳችሁ የምታውቁ እጃችሁን አሳዩኝ። እንደው ገጠር የምትወርዱ ማለቴ ነው። ለመስቀል በተለይ የጉራጌውንና የደቡብ ማህበረሰብ ወደ ገጠር ይሄዳል አይደል? እስኪ ሄዳችሁ የምታውቁ። በጣም ጥሩ። መስቀል ሲሆን ምንድን ነው የምታደርጉት? እናት አባታችሁን ምርቃት ከመናፈቅ አንጻር ቀጥሎ ምን ታደርጉት? ይበላል አይደል? ይጠጣል አይደል? ደስታ ነው አይደል ያለው መስቀል ላይ? እውነት ውሸት ነው አይደለም? አዎ። ለኛ መስቀል በዓላችን ነው፣ ባህላችን አይደለም። እየሰማችሁ ነው? ባህላችን አይደለም። መስቀል ለኛ በዓላችን ነው። የኢኮ ቱሪዝሞቻችን ውጤት አይደለም መስቀል። እየሰማችሁ ነው? የቅርስ ማስረጃ ወሬ ማውሪያችን አይደለም መስቀል። መስቀል ለኛ መብላችን ነው። መስቀል ለኛ መጠጣችን ነው። እየሰማችሁ ነው? እናንተ የበሬ ስጋ ትበላላችሁ፣ መስቀል ላይ ግን ክርስቶስ ተፈትቶበታል። ክብረ ምስጋና ለሱ ይሁን። አዎ፣ እናንተ ፋብሪካ የሰራውን መጠጥ ትጠጡበታላችሁ፣ ክርስቶስ ግን መስቀል ላይ ንጹሕ ደሙን አፍሶ ጠጡ ብሏል። ክብረ ምስጋና ለሱ ይሁን። እዚህ መስቀል መብላችን ነው። መስቀል መብላችን ነው በሉ እስኪ። መስቀል መጠጣችን ነው። አዎ፣ ስጋውን የበላንበት ዙፋን፣ አካሉ እየተቦጨቀ ወርዶ ያንን ስጋ የበላንበት፣ ያ ደም ፈሶበት ያንን ደም የጠጣንበት በዓላችን ነው መስቀል። አምስተኛው ምንድን ነው ያልኳችሁ? ንገሩኝ። ቤተክርስቲያን። ቤተክርስቲያንም አካለ ክርስቶስ ናት። ስለሆነች የክርስቶስ ደም ይቀዳባታል፣ የክርስቶስ ስጋ ይፈተትባታል፣ የመላእክት የምስጋና መስዋዕት ይሰዋባታል። ለዚህ ነው ቅዱስ ኤርምያስ በትንቢተ ኤርምያስ ምዕራፍ 17 ቁጥር 12 ላይ የመቅደሳችን ስፍራ በሉ እስኪ። አልሰማሁም? ከጥንት ጀምሮ ከፍ ያለ የእግዚአብሔር ዙፋን ነው። የምናችን ስፍራ
ከጥንት ጀምሮ ከፍ ያለ የማን ዙፋን? ምእመናን ከሩቅ ሆነው አይተው የሚሳለሟት አይቲ ዛቲ እንተ ታስተሪ እምርሁቅ ብሪት ከመፀሐይ ተብላ የተጠራች ክርስቶስን ያየንባት ከእግዚአብሔር ጋር የታረቅንባት እንደ መላእክት ምስጋና የምንሰዋባት በስጋው ደግሞ አማካኝነት ወደ ዘላለማዊ ክብር የምንሻገርባት የእግዚአብሔር ዙፋን ማናት? አቤት ስንተኛ? ስድስተኛና የመጨረሻ የእግዚአብሔር ዙፋን እኛ እነማን? እስኪ በሉ እስኪ እኔ እግዚአብሔር ዙፋኑ ነኝ የምትሉ እጃችሁን አሳዩ። እኔ እግዚአብሔር ዙፋን ነኝ። ሁላችሁም እግዚአብሔር በእኛ ነግሷል። እንጀኛ ልብ የእግዚአብሔር ዙፋን ነው። እስኪ ነው የምትሉ እጃችሁን ከፍ አድርጉና አሳዩን እንጂ ነው አይደለም። አመስግኑት ባነሳችሁበት እጃችሁ። እኛ የማን ዙፋን ነን? ንገሩኝ። እግዚአብሔር ዙፋን። ይሄን ዙፋን አናቆሽሸው ክርስቲያኖች። ተክልዬ የእግዚአብሔር ዙፋን ስለሆኑ እኮ ነው እግዚአብሔር የከበረባቸው። ጣዖታትን ያዋረዱት እነ ሞቶሎሚን አንገት ያስደፉት በመከራ ዓለም ውስጥ እየኖሩ የእግዚአብሔር ፍቅር በትክክል በዓይናቸው የተገለጠላቸው በምድር ሆነው ሰማያዊ ክብር ላይ የደረሱ የአገልግሎት ጽናት የተጋድሎ ብዛት እግር ቢያሳጣቸው እግዚአብሔር ክንፍ የሸለማቸው ጻድቅ የማን ዙፋን ስለሆኑ? አረ ንገሩኝ። አቡነ አረጋዊ የእግዚአብሔር ዙፋን ናቸው። ገብረ ክርስቶስ ቅዱሳኑ የእግዚአብሔር ዙፋን ናቸው። ተክለ ሃይማኖት የእግዚአብሔር ዙፋን፣ ቅድስት ክርስቶስ ሰምራ የእግዚአብሔር ዙፋን ናቸው። ደጋጎቹ ዓለምን ንቀው ግርማ ሌሊቱን ድምፅ አራዊቱን ሳይፈሩ ሳይሳቀቁ በበረሃ ወድቀው እግዚአብሔር የከበረባቸው መንፈስ ቅዱስ የተገለጠባቸው ሰዎች እነሱ የእግዚአብሔር ዙፋን ናቸው። እኛም ስመ ክርስትናው ሀብተ ወልድናው ያለን ኦርቶዶክሳውያን የማን ዙፋን ነን? የማን ዙፋን ነን? መቼ ነው እግዚአብሔር ዙፋን የሆነው? እግዚአብሔር እኛን የሱ ዙፋን ያደረገን መቼ ነው? መቼ ነው? አቤት አቤት አቤት! መጋቢ ሃይማኖት ማርያምን በደንብ ነው የተማሩት ልጆች። እስኪ በደንብ አድርጋችሁ አመስግኑልን። አረ በደንብ አመስግኑት። እኛ የእግዚአብሔር ዙፋን የሆነው ወንዶቹ በስንት ንገሩኝ? ሴቶቹ። ለዚህ ነው ቅዱስ ዮሐንስ ወንጌላዊ ምዕራፍ 3 ላይ ከስጋ የተወለደ ስጋ ነው ይልና ከመንፈስ ቅዱስ የተወለደ እሱ የእግዚአብሔር ልጅ ነው ይላል። የማን ልጅ ነው? አረ ንገሩኝ። የእግዚአብሔር ልጅ ነው ከመንፈስ ቅዱስ የተወለደ። ስለዚህ የኛ ልብ የሥላሴ ዙፋን ነው። ስመ ክርስትና ሀብተ ወልድናን አግኝተናል። ግን ይሄ የእግዚአብሔር ዙፋን የሆነው ልባችን በኃጢአት እየቆሸሸ እግዚአብሔር ተቸገረ። የሰማችሁኝ ነው? በኃጢአት እየቆሸሸ ጠዋት የተናገረውን ማታ አልደግም እያለ ንጽህና እየጠፋ ተንኮል በዝቶ ልባችን ላይ ጸንቶ ሴረኞች ሆነን ዘረኞች ሆነን አገር አፈረስን፣ ቤተክርስቲያን አጠፋን፣ ስብዕናችን ወደቀ፣ መንፈሳዊነታችን ጎደለ። ሰው በሰውነት ሚዛን መመዘን ቀረ። ይገርማል። ሁላችንም እግዚአብሔርን እኮ ነው የምንመስለው። እግዚአብሔር እኮ ይገርማል። ለኛ የሰጠው ጸጋ ምን ያህል ነው? በደንብ አድርጋችሁ አስባችሁታል? ለዚህ እኮ ነው ቅዱስ ጳውሎስ ትምህርቱን ስንጠቀልለው እዛ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ ናችሁ ይላል። አንተም ውእቱ ታቦቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያዎች፣ የመንፈስ ቅዱስ ዙፋኖች ናችሁ። እባካችሁ ክርስቲያኖች፣ ኦርቶዶክሳውያን በጻድቁ በደጉ በንጹሑ ሰው ሆኖ መልአክ በመሰለው በጻድቁ በተክለ ሃይማኖት ስም የእግዚአብሔር ዙፋን የሆነውን ሰውነታችሁን አታቆሽሹት። የእግዚአብሔር የቅድስና መቅደስ የሆነውን ቤታችሁን አታበላሹት። ስጋዊነት አይጽናባችሁ፣ መንፈሳዊነት አይርከስባችሁ።
ኦርቶዶክሳውያን ዛሬ በተክለ ሃይማኖት ቀን አብዛኛዎቻችን ገድሉን ሰምተን ቃለ እግዚአብሔርን አድምጠን ወንጌል ሰምተን ከእግዚአብሔር ጋር ተታርቀን ስንሄድ ከኃጢአት የራቀ ከእግዚአብሔር የታረቀ መንፈሳዊ ስብዕና ይኑረን። ወደ ንግድ የምትገቡ ነጋዴዎች ንግዳችሁ በንጽህና ይሁን። አይደለም ቀላቅለን ኃጢአት ሰርተንበት በንጽህናም ነግደን ይሁን በኃጢአት ነግደን እያዋጣን አይደለም። በንጽህና እንስራ። ማን ይባርከዋል? አረ ንገሩኝ። አዎ አትቀላቅሉበት፣ አትሸቅጡበት። ማን ይክበር? ሌሎቹ ድንገት በስጋ እየቀላቀሉ ብዙ ነገር ትርፍ ሊያገኙ ሊሞክሩ ይችላሉ። እኛ ግን ክርስቲያን ነን። እኛ ምንድነን? ንገሩኝ። እኛ ክርስቲያኖች ነን፣ የክርስቶስ ወገኖች ነን፣ የተክለ ሃይማኖት ወዳጆች ነን። ስለዚህ በእኛ ማን አለ? የእኛ ልብ የማን ዙፋን ነው? ስንተኛው ዙፋን? የማን ሰውነት ነው? የኔ፣ ያንቺ፣ ያንተ። እስኪ የኔ ሰውነት የክርስቶስ ዙፋን ነው የምትሉ አይሁላችሁም በሉ። የኔ ሰውነት በሉ። ድገሙታ። የክርስቶስ ዙፋን ነው። አመስግኑት። እሺ ከሰረቅን የክርስቶስ ዙፋን መሆን ይችላል። ካመነዘርን የክርስቶስ ዙፋን መሆን ይችላል። ካታለን፣ ካጭበረበርን፣ ሴረኛ፣ ዘረኛ፣ ተንኮለኛ፣ መተተኛ በጣም የኃጢአት ጠባዮች በእኛ ውስጥ የሚፈራረቁብን ከሆነ የእኛ ሰውነት የእግዚአብሔር ዙፋን መሆን ይችላል። ስለዚህ የመቀደስ ሕይወት እንዲኖረን ክርስቲያኖች የቆሸሸው ልባችን የሚጸዳበት ከእግዚአብሔር ጋር የምንታረቅበት እግዚአብሔር ደግ ስለሆነ ከሲሂት መኑ ይሌብዋ ስተትንና ኃጢአትን የሚያስተውላት ማን ነው ብሎ መጽሐፍ እንደተናገረ ሰው ሲስት እግዚአብሔር አንድ ደገኛ ምስጢር አዘጋጅቶልናል። እሱም ንስሐ ነው። እስኪ ሁላችሁም ንስሐ በሉ። ድገሙት። ሆሄው 3 ነው። ሆሄው ስንት ነው? ሆሄው ስንት ነው? ፊደል አይደለም ያልኳችሁ። ሆሄው ስንት ነው? እስኪ በሉልኝ። ሶስት ነው። ለተግባር ግን ትከብዳለች። ከቄስ ቄስ ትመርጣለች። እውነት ውሸት? ከከተማ ወጣ ገዳም ትሄዳለች። ስትሰራ ያልፈራኸውን ኃጢአት ስትናዘዝ ለምን ትፈራለህ? እዚያ አቅራቢያ ያለውን ካህን ትተህ ገዳም ወርደህ ንስሐ ትገባለህ። ይሁን የትንፍጭው ዱቄቱን አምጪ። እናንተ መቀደስ ነው የሚፈለገው። ስለዚህ ክርስቲያኖች እግዚአብሔር ዙፋኖቹ ሆነን መንግስቱን እንድንወርስ እሱ በቸርነቱ ይርዳል። ስለዚህ ስለ ስንት ዙፋኖች ተነጋገር? እስኪ ሁላችሁም እግዚአብሔር በሉ። በቅድስናው ዙፋን ላይ ይቀመጣል። አንደኛ የእግዚአብሔር ዙፋን ሰፍሬ ሰጥቻችኋለሁ። ሰፍሬ ይቀበላል። አንደኛ የእግዚአብሔር ዙፋን መላእክት። ሁለተኛ አቤት። እሺ ሶስተኛ አቤት። ጎበዞቹ የመለሱ ነው። ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ። እስኪ ስድስተኛ እስኪ እኛ በሉ። ስድስተኛ የእኛ ሰውነት የማን ዙፋን ነው? እኔ እግዚአብሔር ዙፋኑ ነኝ እያላችሁ ወደ ቤታችሁ ሄዱ። እሺ ከዛ ኃጢአትን ትንቃላችሁ። ከዚያ ክፋትን ትተዋላችሁ። የኔ ልብ የኔ ሰውነት የማን ዙፋን ነው? የዚህ ዙፋን የእግዚአብሔር ዙፋን ነው ስትሉ በቃ ኃጢአት አይመቻችሁ። ይሄ ሰውነቴ ቅዱስ ነው፣ እግዚአብሔር ነግሶበታል፣ ስመ ክርስትና አለኝ፣ ሀብተ ወልድና አለኝ፣ የተክለ ሃይማኖት ተከታይ፣ የአገልግሎቱ ተከታይ ነኝ፣ የክብሩ ወዳጅ ነኝ፣ ያን የተጋድሎውን አክባሪ ነኝ ብላችሁ ወደ ቤታችሁ ወደ ስራችሁ ስትሄዱ ኃጢአትን ትንቁታላችሁ። እንድትንቁት እግዚአብሔር ይርዳችሁ። በእውነት ጸባቴ አባ ወልደ ማርያም ማርሽ ቀያሪ ናቸው። በነገራችን ላይ የጸባቴነት ጸጋ ብዙ ጊዜ የአባትነት ሀብት የሚሰጠው ገዳም ነው ደብረ ሊባኖስ እና ማርሽ ቀያሪ ከምንላቸው የአድባራት አስተዳዳሪዎች መካከል የሚገርማችሁ የተክለ ሃይማኖት ግቢው የደብረ ሊባኖስ ማለት ነው በሰከንድ ሽርፍራፊዎች ጸድቶ ያያችሁት
እኚህ ደግ አባት ነውና በረከት ያብዛላችሁ። አንዳንዴ ስራ ፈተና ይበዛል፣ ግን እግዚአብሔር ይችላልና ሁሉ ጊዜ ጸባቴን ባየኋቸውና በሚሰራባቸው ቦታዎች ሁሉ ማርሽ ቀያሪ አስተዳዳሪ ይላቸዋለሁና ትዝ ይለኛል። ልክ እንደመጡ የተክልዬን ቤተክርስቲያን ማነጽ፣ ማስተካከል፣ ማደስ፣ ማሳመር ነው የጀመሩት። ተሳክቶላቸው ተመርቀው አይታቸዋል። እግዚአብሔር ደግሞ በብዙ በረከት ደግሞ ሌሎች ስራዎችን እንደሚሰሩ እናምናለን። ደግ፣ ቅን፣ ወንጌላዊ፣ ንጹህ አባት ናቸው። ሹመት ሽልማት ፈልጋ አይደለም። እግዚአብሔር ቢያድለን ደግሞ እግዚአብሔር ቢያድለን የእናንተ ጸሎት ቢረዳቸው ተክለ ሃይማኖት ደግሞ ባለብዙ ጸጋ ነውና ደጋጎቹን አባቶች ለትልቁ ማረግ ያበቃ አባት ስለሆነ ይህንንም ደብር ለትልቁ ማረግ በቅተው ከብፁዓን አባቶቻችን ጋር እንዲደመሩ እግዚአብሔር ይርዳልን። በጸሎት አስቡን። እግዚአብሔር ከሁላችን ጋር ይሁን። ይቆየን። ስብሐት ለእግዚአብሔር።